አስመራን ጨምሮ የኦሮምኛ ቃል እንደሆነ ኋላ ላስረዳ ይችላል። ችግር የለም አንድ ላይ ያይዘን ማንሳት እንችላለን። መቀሌ ጭምር ስሙም ሲሰየም ኩሾች ናቸው የሰየሙት። አክሱም ከመቀሌ በፊት መቀሌ አሁን ነው የገነነችው። ከመቀሌ በፊት ዋና ሰንተሯ አክሱም ነበረች። አክሱም ራሱ የአጼ ፈንታሌ መኖሪያ የነበረ ንጉሶ ከነ አብርሃ አጽብሃ ከተባሉት በፊት የጥንቶቹ ኢትዮጵያን ቅዱስ ያሬድ ራሱ አሁን የኦርቶዶክስን ቅዳሴ አመጡ ምናምን የሚባለው እሳቸው አሁን የመደባይ ኦሮሞ ናቸው። በታሪክ የተመዘገበ ነው። ይሄ ቅዱስ ያሬድ ኦሮሞ ናቸው። አዎ በጽሁፉ የመደባይ ኦሮሞ ነበሩ ይላል ታሪኩ ማለት ነው። እና እዛ አክሱም አካባቢ ያሉትን ይሄ መደባይ የሚባለው ከአክሱም ቀጥሎ ነው። መደባይ ዛና አንድ ወረዳ ነው። ትግራይ ካሏት ወረዳዎች መደባይ ዛና ይባላል። ያ የመደባይ ዛና አሁን እነሱ ያሉት መደባይ መደ አባይ ከሚለው ነው የመጣው። መደ ማለት ምንጭ ማለት ነው። ከአባይ ምንጭ ነው ፈልሶ ወደዛ ይሄዱት ማለት ነው ድሮ። አሁን ሰባ እንደርታ የሚባለው አጋሜ የሚባለው አገው ማለት እኮ ነው። አጋሜ ኩሾች ናቸው። ኤርትራንም ብዙ ኦሮሞዎች ይኖሩበት የነበረ ሀገር ብዙ በዛ ስምም የተሰይመው ያለ አስመራን ጨምሮ የኦሮምኛ ቃል እንደሆነ ኋላ ላስረዳ ይችላል። ተመልሰናል። አይሾስፒድ እና ዲላን ፔጅን ያመጣው የባህልና ቱሪዝም አሁን ደግሞ ኢትዮጵያን ለማስተዋወቅ ስፓይደርማን የተባለውን የሆሊውድ ገጸ ባህሪ ለገጽታ ግንባታ ማስመጣቱ ተነገረ። ከዚህ በፊት እንደ ውሻ የሚጮህ ሰው አምጥታ ራሷን ያስተዋወቀችው ሀገር አሁን ደግሞ እንደ ሸረሪት የሚንቀሳቀስ ሰው አምጥታ የሀገሪቱን እንቅስቃሴ ልታሳይ ነው ተብሏል። ዘና ዜና ስፓይደርማን ከተባለው የሆሊውድ ገጸ ባህሪ ጋር አጠር ያለ ቆይታ አድርጓል። እንደሚከተለው ይቀርባል። አዲስ አበባ ጽዱ ከሰው አረንጓዴ ጽዱ። ይህ ዘፈን ሆሊውድ ድረስ ነበር የሚሰማው። የሚገርም ሙዚቃ፣ በጣም የሚገርም። እንደውም ጄኒፈር ሎፔዝ ራሱ ካልዘፈንኩት ብላ ነበረ። ቤን አፍሊክ እኔን አግብተሽኛል ከዚህ በኋላ እኔ ብቻ ነው የምትዘፍኝ ብሎ ሲከራከሩ ነው። እኔ ቀጥታ ነው እዚህ የመጣሁት። አቤት አዲስ አበባ፣ አቤት ፎቅ። አዲስ አበባ ግን በጣም ተቀይራለች። እኔ ራሱ ሸረሪት ሲነድፈኝ እንደዚህ አልተቀየርኩ። እሙዬ ግን ኦኬ መላከፍ አይቻልም ማለት ይቀርታ። እሺ መናደፍስ ይቻላል? አዲስ አበባ ጽዱ፣ አቤት ፎቅ፣ አቤት መብራት። እኔ ከአውሮፕላን እንደወረድኩ ቀጥታ መጥቼ ፎቅ ላይ ልንጠለጠል ነበረ። ግን ያው ኤሌክትሪክ ቢዘኝስ እንደዛ ነገር ለኔ የሚሆን ፎቅ እስኪመጣ ድረስ እንግዲህ ባለስልጣን ላይ እንጠለጠላለሁ። እኔ አሁን ይሄ እዛ ቤት ነው ያለው። ይሄ መሀል ከተማ ላይ ያለው ይሄ መሀል ጣት ይመስለው ህንጻ ንግድ ባንክ፣ እሱ ህንጻ ላይ አሁን ተንጠልጥያለሁ። የሚገርም ህንጻ ነው። በቃ እንደዚህ ብዬ እንደውም ሳይ ከባንኩ የበለጠ ሼፍ ማርከስ ገበያ ያለው እንትንም ተንጠልጥያለሁ። ይሄ ምንድነው? ይሄ የናሳ ቢሮ የሚመስለው ይሄ ሳህን በሳህን ዲሽ በዲሽ የሆነ ሳተላይት በሳተላይት ኮንዶሚኒየም እዛም ላይ ተንጠልጥያለሁ። እዛ እንደውም መቀመጥ ፈልጌ ነበረ፣ ግን ኮሚቴዎቹ ያስቀምጡ ምንም የማይሉት ነገር የለም። የኮቴ አምጣ፣ የቀለም አምጣ፣ የሸረሪት ፓርኪንግ ክፈል የማይሉት ጉዳይ የለም። ታውቃቸው በቃ ቀጥታ ነው ፓርላማ ህንጻ ላይ ራሱ ሄጄ ተንጠልጥያለሁ። እንደውም ጉዱን ለማየት ብዬ ማለት ነው። በዛ እንደውም አባላቶቹ ነድፌ ሱፐር ሂሮ ላረጋቸው ነበር፣ ግን እነሱም የሉም አሉ። ሰው ሊነድፎ ወጥቷል ተባለ። መቼም እቅድ ሊነድፎ አይወጡም። ያው ከመጣሁ አይቀርም ብዬ ችግኝ ተክያለሁ። በጣም ደስ ብሎኛል። ያው ብንጠለጠልበት ደስ ይለኝ ነበረ፣ ግን ያው አሁን መቼም አድጎ መንጠልጠል አልችልም። ያው ተስፋ የቆረጡ ወጣቶች ይንጠለጠሉበታል። እንግዲህ ያው የሰላም አምባሳደር ተብዬ ያው ጋቢን ተሸልሜያለሁ። በጣም ደስ የሚል ጋቢ ነው። በእርግጥ አልተቋጨም ብለዋል፣ ግን ችግር የለውም። እንኳን ጋቢ ጦርነቱም አልተቋጨም። ያው የመጣሁትም አንዱ ዓላማ ያው የሰላም አምባሳደር እንደሆንኩ ለመናገር ነው። በጣም ኢትዮጵያ በጣም ሰላም ነች። እንደዛ ነው በላይ ያላችሁ። እንግዲህ እኔ ጉብኝቴን ጨርሼ ወደ ሀገሬ ስመለስ ያው ሀገሬ ገብቼ ድሬን አደራለሁ። እናንተም ጦርነታችሁን አድሩ። ከምክክር ኮሚሽኑ ይልቅ የአስቴር አወቀ አልበም የጋራ አጀንዳ አለው ተባለ። አስቴር አወቀ እንደ አዲስ የዘፈነችው የሰርጌ ትዝታው የሚለው ዘፈን የሰርጌ ለታ የሚለውን የጋሽ አበራ ሞላን ዘፈን አስመሰለችው ተብላ እየታማች ሲሆን በዚህ ጉዳይ ላይም አድናቂዎቿ ጥሩ አርጋለች አላረገችም እየተከራከሩበት ነው። አስቴር አወቀ በጉዳዩ ላይ ምንም ያለችው ነገር ባይኖርም ጋሽ አበራ ሞላ ግን አዳነች አሸበረቀች እያለ ነው። ዛሬ ኢትዮጵያ የደም መሬት የሆነችው ለምን ይመስላል? የፍትህ ተቋማቱ፣ የጸጥታ መዋቅሩ እንዲሁም ምርጫ ቦርድ የገዢው ፓርቲ የኪስ አሻንጉሊት ስለሆኑ፣ ስልጣን የህዝብ እስካልሆነ ድረስ ደግሞ
ከጦርነት አዙሪት መቼም አንወጣ። ፍትህ ስንጠማ ጥይት፣ መብት ስንጠይቅ እስር። ንገሩኝ፣ ይህ እብደት እስከ መቼ ይቀጥላል? እስከ መቼ ነው የህዝብን ስልጣን ነጥቀው እንደ በግ የሚነዱን? ለህዝብ የወገነ ገለልተኛና ጠንካራ ተቋም እስከሌለ ድረስ ከካባ ጀርባ ያለውም ከጠመንጃ ጀርባ ያለውም ዓላማው አንድ ነው፣ አንተን መግዛት። መፍትሄው አንድና አንድ ብቻ ነው። ግለሰብን የሚያመልኩ ሳይሆን ለህግ ብቻ የሚያድሩ ከፓርቲ ነፃ የሆኑ ራሳቸውን ችለው መቆም የሚችሉ ጠንካራ ተቋማትን በጋራ መገንባት። እስቲ ልጠይቃችሁ፣ ዛሬ ላይ ፍትህ ይሰጠኛል ብለህ የምታምነው አንድ ነፃ ተቋም ሀገር ላይ አለ? ትግራይ የራሷ በጀት ታጸድቃለች። አሁን አጽድቀው 41 ቢሊዮን ነው ትግራይ አሁን በጀቷ የሚቀጥለው ዓመት ያጸደቀችው። እንትን ያደረጉት 41 ቢሊዮን ትንሽ ነው። አይ ነው 700 ቢሊዮን ነው ኦሮሚያ ያጸደቀችው። 700 ምናምን ቢሊዮን ትግራይ ምጥጥ በጀት ብትሆንም ምንም የላትም። እዛው አርጋ 41 ቢሊዮን ግን ራስን ይችላል ብላ እየተንቀሳቀሰች ነው። አብይ የሚያደርገው እናያለን። አሁን በጀት አጽድቋል። በጀቱ 1 ሴንቲሜትር ሳይጓዝ አሽቀንጥሮ ይወድቃል። በዚህ የሚጠራጠር ኢትዮጵያዊ ካለ ሪካርድ አድርጉት። ይሄን ዝም ብሎ አንድ እንትን ላይ ቁጭ አድርጉት፣ ሪካርድ አድርጉት ለታሪክ። አምናችሁብን ድምጻችሁን ሰጣችሁና መራብ አይኖርም፣ የኑሮ ውድነት ይጠፋል፣ እድገትና ብልጽግና እናመጣለን። የግድ ነው። ወደ ስራ እንግባ። ነዳጅ ጨምረናል። ሳምንት አለቃቅሰው ዝም ይላሉ። አዲስ ታርጋ ብለን ገንዘብ እንጨምራለን። በቃ ተግባራዊ ይደረግ። ከመግባትሽ በፊት ሂሳብ ጨምራል፣ እንደ ትላንቱ አይደለም። ለምንድን ነው ሂሳብ የምንጨምረው? ነዳጀ በእጥፍ ጨምሯል። ከፈለግሽ ፕሬዚዳንቱን ጠይቂ። እናቴ የበላሁት አልበቃኝም፣ ትንሽ ምግብ ይጨምርልኝ። ልጄ ነገሮች በሙሉ ተወደው እጄ ላይ ያለው ገንዘብ አለቀ። ስለዚህ ነገር እንዳይርብሽ እናሳድረው የቀረውን ምግብ። ተአምራዊ ለውጥ አምጥተናል። እስካሁን ሲያቀተናል። እስካሁን ሰው በጣም ነው የተቸገረው። በልቶ ማደር ነው ያቃተው። ሌላ የእንስሳት ጥያቄ ያለው አለን። ህዝብ ተቸገረ በጣም። በእኔ ጊዜ ብቻ መቸገር አልጀመረም። በፊትም ይቸገራል፣ በቀጣይም ይቸገራል። ታዲያ ልዩነቱ ምንድነው? ልዩነቱ እኔ ፕሬዚዳንት መሆንና አዲስ ስም ያለው ድርጅት ማቋቋሜ ነው። በእኔ ስር ብዙ የተራቡ ሌቦች መኖራቸው ነው። ብዙ ገንዘብ የሚጠይቅ ይመስላል። ግን ለማን ነው የሚሰራው? ለማን ነው የሚሰራው? ለኛ ነው የምንሰራው። የህክምና ወጪዎችስ መቻል አልቻልኩም። መድኃኒት ጠፋ፣ ያለውም ተወደደ። እንግዲህ ቆሜ ሞቴን ልጠባበቅ። ቤተሰቦቼን ፈጣሪ ይርዳቸው። ነዳጁ ከለክ በላይ ተወደደ። ትራፊክ ለምን አያችሁኝ ብሎ ይቀጣናል። የልጆች ትምህርት ቤት ክፍያ ጨመረ። ቤት ክራይና የምግብ ግብዓት ጨመረ። ስም ለመቀየር ፕላን አድርገው ተዘጋጅተው ከዓመታት በፊት አሁን ደግሞ ቅርብ ጊዜ ከሽሜ ጋር በደንብ አሪፍ ፕሮግራም ሰርተንበታል። ይሄንን መቼ ነው ያሳየናችሁ? እስቲ ፍረዱ። ዝርዝሩን እያነሳን በእሑድ ወይ በቅዳሜ ፕሮግራም ሰርተንበታል። አስታውሳለሁኝ በደንብ። አዲስ አበባን ፊንፊኔ ብለዋታል። ተመልከት። ከዚህ በፊት አንብበንላቸዋል። መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። አንድ በትንታኔ በዶክመንተሪ አዘጋጅቶ አርቲስት መልስ አበራ ጆሮ እዚህ ኢትዮ ሰገነት ላይ ያቀረበውን ታውቃላችሁ። መርካቶን በሚመለከት ይኸውልህ፣ አጋምሳ ብለው መርካቶ ነው፣ ፒያሳ ብለው ቢርቢሳ ጎሮ። ይሄ የፒያሳ ስም የሚቀየርበት ነው። የተዘጋጁበት ይሄን ነው። ምክክር ኮሚሽን ብለው ይሄን ከተጋለጡ በኋላ ምክክር ኮሚሽን ብለው ይሄንን ሊያስቀይሩ የአዲስ አበባን ስምና አጠቃላይ የአካባቢ ስም 22 ማዞራን ወዱ ቡርማ ምናምን ብለውታል። ዳለቲ ያሉት 4 ኪሎን ነው። ሲልካሊ ነው ምናምን ደግሞ ሳር ቤት፣ ባሮ ኮርማ፣ ጥቁር አንበሳ፣ ላጋ ሐሬ፣ ለጋ ሐረን፣ አርካንሳ ነው ምናምን መካኒሳ ምናምን ምንድን ነው ባካኒሳ ነው ባካኒሳ፣ ሁርፋ ራፊ ነው አውቶቡስ ተራ፣ ጉሊሊ በዳሶ ጉሊሊ በዳሶ ቄራ፣ ካፊ ሙዳ ደግሞ ልደታ ናት። አሁን ልደታንም የልደት እየሰፈር ልጆች እኮ የልትሄዱ ስትል ካፊ ሙዳ ልትል ነው ማለት ነው። ሲያምር ይቀራል። እኔ አሁን ስዘረዝር አሉልም ሰዓትም የለኝ። ስክሪንሻት አድርጋችሁ ማየት ትችላላችሁ። የትኛውን ከተማ እስካሁን ያላያችሁ የትኛውን ከተማ በምን ስም የመቀየር ፕላን እንደተደረገ ሰው እንደዚህ ቀይረው አገሪቷን እንገለብጣታለን ነው የሚሉት። በእንግድነት ተቀብለን እንደዚህ አይነት መከራ ለምን እናያለን? ከነዚህ ሰዎች ጋር በዚህ ልክ መነጋገር አለብን። ሰው በመቀደም ባሳየናችሁ ስክሪንሻት መሰረት የምክክር ምናምን ኮሚሽን ላይ የቀረቡት የአዲስ አበባን ስያሜዎች እንደ ኦልተርኔቲቭ የሞት ሽረት ጉዳይ ነው ለኛ ምናምን እያሉ እየጻፉ ነው ያሉት። የሞት ሽረት ጉዳይ ነው። አዎ
ወደ ወላቡ ትመለሳለህ። የሞት ሽረት ጉዳይ ከሆነ አንተ ከአዲስ አበባ አማራን ነቅለህ፣ ትግሬን ነቅለህ፣ ወላይታውን ጉራጌውን ነቅለህ እኔ ተሰብስቤ እኖርበታለሁ። እንዲህ አይነት ጨዋታ የለም።